ሰላም ሰላም ቤተሰብ እንዴት አደራችሁ? እንደምን ዋላችሁ? በያላችሁበት ቦታ እንኳንም ወደ ኢካፍ ሚዲያ በሰላም መጣችሁ። ኢካፍ ማለት እንግዲህ የኢትዮጵያን ኖውሌጅ ኤንድ ፋክትስ ሚዲያ ማለት ነው። ይህም በአማርኛ ሲተረጎም ይህ ሚዲያ በእውቀትና በእውነት ላይ የተመሰረተ ማለት ነው። ጽንሰ ሀሳቡ እንደዛ ነው። እና አሁንም ደግሜ እንኳንም ወደ ኢካፍ ሚዲያ በሰላም መጣችሁ እያልኩኝ የኢካፍን ዋና ዓላማ ደግሞ እንደሚከተለው አቀርባለሁ። ኢካፍ እንደገለጽኩት በእውነትና በእውቀት ላይ የተመሰረተ ሆኖ የሚያተኩረው ዓላማው በፖለቲካዊ እንደ ሁኔታው ደግሞ አገር አቀፋዊ ነክ ካለው ሃይማኖታዊ እንዲሁም ከታሪክ አንጻር ወይ ደግሞ ወቅታዊ የሆኑ ስለ ዲጂታል አርቲፊሻል ኢንተለጀንስ ወይ ደግሞ ቴክኖሎጂን በተመለከተም እንደዛ ዘገባዎችን ያቀርባል። በማህበራዊ እንዲሁም በኢኮኖሚያዊ በኩልም ያሉትን ሁኔታዎችን ከሀገሪቱ ወቅታዊ ሁኔታ ጋር የሚዛመዱ ነገሮች ካሉ በየጊዜው እንግዲህ በተለያየ ሰዓት በተለያየ ጊዜ እንደ ሁኔታው እነኚህ ነገሮችን ትኩረት አድርጎ ያቀርባል ማለት ነው። እና በዛሬው ዕለት እንግዲህ ስለ ኢትዮጵያ ኢኮኖሚ ነው ዘገባውን ለማቅረብ የታሰበው እና ዋናው ትኩረት ደግሞ የሚያደርገው የኢትዮጵያ ወቅታዊ የኢኮኖሚ ሁኔታ ላይ ነው። እና ስለ ሀገራችን ኢኮኖሚ ማወቁ ይጠቅማል ብዬ ስላሰብኩኝ ነው። ምን ደረጃ ላይ እንዳለን ከዚህ እናቀርባለን ማለት ነው። ኦኬ የኢትዮጵያ ወቅታዊ የኢኮኖሚ ሁኔታ ኦኬ የኢትዮጵያ ኢኮኖሚ በአሁኑ ወቅት ሰፊ የገበያ ማሻሻያዎችን በማድረግ ላይ የሚገኝ ሲሆን እንደ አውሮፓውያን አቆጣጠር በ2026 ዝቅተኛ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ በታሪካዊ የሽግግር ወቅት ላይ ይገኛል። አገሪቱ በአሁኑ ጊዜ የምስራቅ አፍሪካ ትልቁ እንዲሁም በአህጉሪቱ አምስተኛ ግዙፍ ኢኮኖሚ ባለቤት ናት። ወቅታዊ የኢኮኖሚ ሁኔታን በተመለከተ ከ2025 እስከ 2026 ማለትም በዚህ በቅርቡ በዚህ በአንድ ዓመት ውስጥ ማለት ነው። እድገትን በተመለከተ የኢኮኖሚ እድገቱ በ2023 7.2% አካባቢ የነበረው ሲሆን 2025 እና 2026 ደግሞ 7.7% እስከ 8.1% የሚደርስ ጠንካራ የሀገሪቱ ውስጥ ምርት ጂዲፒ እድገት እንደሚመዘገብ ይተነበያል። እንግዲህ ምንድነው ይሄ መንግስት ትንበያና ለሌሎች ዓለም አቀፍ ትንበያዎች ትንሽ ይለያያል። ኦልሞስት መንግስት ወደ 10 አካባቢ ያስጠጋሉ። ሌሎች ዓለም አቀፍ እንትኖች እንደሚዘግቡት ደግሞ ወደ 8.1% ነው። ያም ሆነ ይህ እድገት አለ ኢትዮጵያ ውስጥ አምኗል። ሁሉም ዓለም አምኗል ማለት ነው። ያ ያስደስታል። ውጤቱ መጨረሻ ላይ ትክክለኛ እንግዲህ የሚታወቀው አመቱ ካለቀ በኋላ ነው ማለት ነው። የምንዛሪ ማሻሻያ በሐምሌ ወር 24 የኢትዮጵያ ብር በገበያ እንዲወሰን ታሪካዊ ውሳኔ ተላልፏል። ይህም ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም ባንክ የቢሊዮን ዶላር ድጋፎች ለማግኘት እንደ ቅድመ ሁኔታ የቀረበ ነበር። የዋጋ ግሽበትን በተመለከተ የዋጋ ግሽበት ዋነኛ ፈተና ሆኖ የቆየ ቢሆንም ከነበረበት 34% አካባቢ ዝቅ ብሎ በ2026 ከ10% በታች ይወርዳል ተብሎ ይጠበቃል። ወደ ግል ማዛወርን በተመለከተ ቀደም ሲል በመንግስት ቁጥጥር ስር የነበሩት እንደ ቴሌኮም፣ የባንክ አገልግሎት እና ሎጂስቲክ ያሉ ዘርፎች አሁን ለውጭ ባለሀብቶች ክፍት እየሆኑ ነው። የኢኮኖሚ መዋቅርን በተመለከተ ግብርናን ለምሳሌ ግብርና የኢኮኖሚ የጀርባ አጥንት ሲሆን ለጠቅላላ የሀገር ውስጥ ምርት 46% ድርሻ ይይዛል። እንዲሁም 85% የሚሆነው የሰው ኃይል ያሰማራል። ዋና ዋና የኤክስፖርት ምርቶች
ቡና፣ የቅባት እህሎች፣ ወርቅና የቆዳ ውጤቶች ናቸው። ኢንዱስትሪና አገልግሎትን በተመለከተ የአገልግሎት ዘርፍ በፍጥነት በማደግ ላይ ሲሆን 40% የሚሆነው የሀገር ውስጥ ምርት ይሸፍናል። ኢንዱስትሪው ደግሞ 28% ያህሉ ይይዛል ማለት ነው። እንግዲህ የአገልግሎቱ በጣም ሰፋ እንትን ይይዛል ማለት ነው 40%። የንግድ አጋሮች ቻይና ዋነኛ የንግድ አጋር ስትሆን አሜሪካ፣ ህንድ፣ ሳውዲ አረቢያ እና የተባበሩት አረብ ኤምሬት የተከታዮች ደረጃ ይዛሉ። ፈተናዎችና ስጋቶች እንግዲህ አንድ ሀገር ያለ ፈተናና ስጋት ያለ ሀገር ያለ አይመስለኝም። እንግዲህ የኢትዮጵያን ስጋቶችና ፈተናዎችን በተመለከተ አንደኛ ዕዳ ነው፣ ሁለተኛ ተገላጭነት ነው፣ ሶስተኛ መሰረተ ልማት ነው። ዕዳን በተመለከተ ሀገሪቱ ከ33 ቢሊዮን ዶላር በላይ የሚሆነው ከፍተኛ የውጭ ዕዳ ያለባት ሲሆን በአሁኑ ወቅት የዕዳ ሽግሽግ በማድረግ ላይ ትገኛለች። አይዶ ነው እንግዲህ ይሄኛው የዓለም አቀፋዊ ዘገባዎችን ስለሆነ ምን ያክል እውነትነት እንዳለው እኔ በግሌ አላቅም። 33 ቢሊዮን በጣም ብዙ መሰለኝ አይመስለኝ በግል ፐርሰናሊ የራሴን ሁኔታ ግምገማ ሲወስድ፣ ግን ይሄን እንደ መረጃ ስለሆነ የማቀርበው ዘገባው እንደዛ ነው የሚለው። ሊሆንም ይችላል መንግስት ነው የሚያውቁ ያንን እንግዲህ ወይ በአሁኑ ሰዓትም ብዙ ቀንሰው ሊሆን ይችላል ዕዳውን እንጂ ለአንድ ድሃ ሀገር 33 ቢሊዮን ዕዳ ማለት በጣም ብዙ ነው። ተገላጭነት ኢኮኖሚ ለአየር ንብረት ለውጥ እና ለውስጣዊ ግጭቶች ተገላጭ መሆኑ ለውጭ ባለሀብቶች ስጋት ይፈጥራል። ይሄን ያክል ስጋት የፈጠረ አይመስለኝም። እዚህ ላይ ሀሳቡ የሚጋጭ ይመስለኛል። ይሄ መረጃ እንግዲህ እንዳለ ነው የማቀርብላችሁ። ብዙ ሀብቶች አሁን ወደ ኢትዮጵያ ኢንቨስት እያደረጉ ነው። በሌላ በኩል ደግሞ ባለሀብቶች ስጋት ፈጥሯል ምናምን ሆኖ ብቻ ሊሆንም ይችላል፣ ስጋት ሊፈጥርም ይችላል። ግን ብዙዎቹ ኢንቨስት እያደረጉት ነው። አሁን እንኳን በቅርቡ ሌላ ፕሮግራም ላይ ያቀርባል ብዬ አስባለሁ። አንድ የካናዳ ካምፓኒ በኩርሙክ ወርቅ ፋብሪካን ለማቋቋም 500 ሚሊዮን ዶላር እንትን እያፈሰሰ ነው። እና እንግዲህ ኩርሙክ ማለት እንግዲህ ስጋት በጣም ያለበት ቦታ ሱዳን ጠረፍ ላይ ነው። ይህ ካምፓኒ ለቻይና ካምፓኒ በ4 ቢሊዮን ዶላር ለመሸጥ እየተዋዋሉ ነው ያሉት። 4 ቢሊዮን ዶላር ማለት እንግዲህ በደርግ ጊዜ ወደ 1.5 ቢሊዮን ዶላር መሰለኝ እንደዛ አካባቢ ነው የነበረው ባጀት፣ የደርግ ባጀት። እንግዲህ ለአንድ የወርቅ ካምፓኒ በአንድ ክልል ውስጥ ያም ጠረፍ ላይ በቤኒሻንጉል ጉሙዝ ጠረፍ ላይ ኩርሙክ ወርቅ ካምፓኒ ነው የሚባለው 4 ቢሊዮን ዶላር ለመግዛት እየተዋዋሉ ነው ያሉት። እንግዲህ ይህ እዛ አካባቢ ስጋት ያለበት ነው እና እንደዛ ስጋት ካለበት እንዴት እንደዛ ኢንቨስት ያደርጋሉ በውጭ ካምፓኒዎች? እና ብቻ እንደዛ እናንተ ደግሞ የራሳችሁን ግምት መውሰድ ትችላላችሁ። መሰረተ ልማትን በተመለከተ አገሪቱ የባህር በር የሌላት በመሆኑ ለሎጂስቲክስ እና ለትራንስፖርት የምታወጣ ከፍተኛ ወጪ በአመቱ በቢሊዮን የሚቆጠር ዶላር በኢኮኖሚ ላይ ጫና ይፈጥራል። ይሄ እንኳን ሊሆን ይችላል። እና የዛሬው መረጃ እንግዲህ ይህን ይመስላል። ስላዳመጣችሁኝ አመሰግናለኝ። ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። እንግዲህ ይጠቅማል። ላይክ፣ ሼር እና ሰብስክራይብ ስታደርጉ ዩቱብ ደግሞ ለሌሎቹ ይሄ ጥሩ ነው ፕሮግራሙ ብሎ ለሌሎቹም ያዳርሳል ማለት ነው። ኢንፎርሜሽኖችን ዩቱቦችን ተደራሽ ያደርጋል ማለት ነው። ሌላው ደግሞ እኔ ስጫን እንትኑን ይሄንን መረጃዎችን ወዲያው ለእናንተ ይደርሳል ማለት ነው በቋሚነት። እና ይሄን ይመስላል። በዚህ ሰናበታችኋለሁ። ታንክ ዩ ቬሪ ማች